አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሙብላሌቶች ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላም እንድትሆኑልኝ መልካም ምኞቴ ነው። እንግዲህ ያው ረመዳን ነው። መልካም ረመዳን ይሆንልን ኢንሻአላህ። በሰላም ጾመን የምንጨርሰው ያደርገን ማለት ነው። ዛሬ ደግሞ ማሳያችሁ ስኒያት ዲጃጅ አሰራር ነው ማለት ነው። በአትክልት ማለት ነው። ያው እንግዲህ እንደምታዩት እዚህ ጋር የሌለ የአትክልት አይነት የለም። ያላችሁን በቤታችሁ ቤት ያፈራውን ማድረግ ትችላላችሁ። እኔ እንግዲህ ወቅቱ ረመዳን ማደር ሁሉ ነገር የተትረፈረፈበት ያው ሁሉም ነገር አለ አትክልት አድርጌበታለሁ። እነ ድንች፣ ቲማቲም፣ ካሮት፣ ሽንኩርት፣ ይሄ ደግሞ ምንድነው የሚባለው ይሄ ፍልፍል፣ በቃ ያን እንዳልኳችሁ ቃሪያ፣ ምንም የሌለ የአትክልት አይነት የለም። ያላችሁን የአትክልት አይነት ተጠቅማችሁ እዚህ ጋር ደግሞ እንደምታዩት ዶሮ አጥቤ ቆራርጬ ያስቀምጫለሁኝ። እዚህ ጋር ደግሞ ቅመም ማለት ነው። ቅመሙ እንግዲህ ማንኛውም ቅመማ ቅመም ቤታችሁ ያለውን እንዳልኳችሁ ማንኛውንም ቅመም መጠቀም ማድረግ ትችላላችሁ። ለምግብ የሚሆኑ ቅመሞችን ሁሉ አድርጉበት። ዘይት ነው። ከዛ ደግሞ 2 ማንኪያ የቲማቲም ድል ወይም ደግሞ ቲማቲም ሳልሳ ተጠቅሜ ያለሁኝ ማለት ነው። ከዛ ናና ሽፍ የደረቀ ናና ወይም ደግሞ እንትን ይሄ ምንድን ነው ኦርጋኒክ የሚባለው ቅጠል እሱን ጨምሬበታለሁ። ለሽታም ለጣዕም ጥሩ ስለሆነ እንደገና ደግሞ 2 ሀብ ማጅ አድርጌበታለሁ ማለት ነው። ይሄን እንግዲህ በዚህ ያው ለመተበል ነው ማለት ነው። እንደዚህ አድርጌ አትክልቱንም ዶሮውንም በደንብ በቃ በቅመሙ ሽት አደርገዋለሁኝ ማለት ነው ውዶችዬ። ያው እንግዲህ እንደዚህ እያደረኩ ለመቀረጽ አይመቸኝም። ያው በአንድ እጄ ካሜራ በአንድ እጄ ስራ ስለሆነ ማለት ነው። ዶሮውንም አትክልቱንም በቅመሙ እንትን ልበልና ልተብልና ተመልሼ እመጣለሁ ማለት ነው። እሺ ቤተሰብ ተመልሻለሁኝ። ያው እንግዲህ ቪዲዮ እንዳይረዝም ነው ያቋረጥኩኝ ቪዲዮ የሚቀርጸው ማለት ነው። እንግዲህ በዚህ መልኩ እንደምታዩት ቅመሙን በደንብ በቃ ጥግብ አድርገዋለሁኝ። እንደምታዩት ዶሮውንም በቃ አንዳንድ ቦታ ሁለት ቦታ ሰንጠቅ ሰንጠቅ አድርገዋለሁኝ ማለት ነው። ያው ቅመሙ ውስጥ እንዲገባና በጣም በቃ ጣዕም እንዲኖረው ማለት ነው። ሽታው እንዴት አባቱ እንደሚጥም አትንገሩኝ። ያው በቃ በደንብ ቅመማ ቅመም ስላለበት ዘይትም አትክልቱም እንዶ ሽንኩርት ምናምን ነጭ ሽንኩርት ሁሉም ነገር ስላለበት በጣም ነው የሚጥመው። ያው እንግዲህ አትክልት ጥሩ ነው ለጤናችን እና እንግዲህ እንደዛ አድርጋችሁ ለራሳችሁም ሆነ ለመዳሞቻችሁ ብትሰሩላቸው በጣም ነው የሚወዱት። ያው ረውሽ ማለት ነውና እንግዲህ ያው ኢንሻአላህ ይሄንን አሁን ፎርን አስገባለሁ። ቢያንስ ከ1 ሰዓት እስከ 1 ሰዓት ተኩል ድረስ ይፈጃል። ያው ዶሮ ስላልበሰለ ዶሮም አትክልቱን በደንብ መብሰል አለበት ማለት ነው። በአልሙኒየም ሽፍነት አድርጉና ከ1 ሰዓት እስከ 1 ሰዓት ተኩል ድረስ ፎርን ውስጥ አድርጋችሁ ታበስሉታላችሁ። ያው ነጭ ሩዝ ሰርታችሁ ከነጭ ሩዝ ጋር ነው የሚበላው ማለት ነው። እንግዲህ ደግሞ እንደ ፎርናችሁ ነው። አሁን አንዳንድ ፎርን በቃ ብዙ ጊዜ የማይፈጅ በቶሎ የሚያበስል ፈጣን ጋዝ አለ። አንዳንዱ ደግሞ በቃ ቶሎ የማያበስል በጣም የሚቆያልና እኔ የምሰራበት ይቆያል ጋዙ። የሆነ ነገር መስራት ስፈልጉ አያፈጥንላችሁም ማለት ፎርኑ ከውስጥ ያለውና ያ ስለሆነ እስከ 2 ሰዓትም ሊፈጅብኝ ይችላል። እንዳልኳችሁ የኔ ፎርኑ ቶሎ ስለማያበስል ማለት ነው። እናንተ እንግዲህ እንደ ፎርናችሁ ነው። ቀልጣፋም ከሆነ 1 ሰዓት ብቻ ሊፈጅባችሁ ይችላል። 1 ሰዓት ወይም 2 ሰዓት እንዳልኳችሁ እንደ ጋዙ ነው። ሻላ ብቻ አንዳንዴ አየት እያደረጋችሁ በሰለ አልበሰለ ቼክ እያደረጋችሁ መስራት ነው ማለት ነው። ኢንሻአላህ አሁንም መልካም ረመዳን ይሁንልን፣ ጾማችንን ይቀበልን፣ በሰላም እንደወጣን በሰላም ለሀገር ምድራችን ያብቃን። እንግዲህ ደግሞ ልክ በስሎ ሳወጣው አሳያችኋለሁ ማለት ነው። እስከዛው ድረስ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ።